ለምን ችግር አለ? አንተን እንጠራቸዋለን። መልስ ጠራቸዋለሁ። ደስ ይለኛል። እወዳታለሁ። ተደፈረ አይደለም ደስ ይላል። እንዴ ልጄን ሰበሰበችልኝ እንጂ እኮ ምንም ያጠፋችው ነገር የለም። ተደፍረናል። ናችሁ እንዴት ናችሁ? እግዚአብሔር ይመስገን። ሃይሚና ብሩክ መልስ ሊጠሩ ነው ጋይስ። ላላ ሃይሚዬ አማትሽ ደግሞ እንዴት እንደምትወድሽ ታውቂያለሽ። በጣም ነው የምታደንቅሽ ሁሌ። ቤተሰብ ደግሞ የወደደላችሁን ነገር ስታገቡ እንዴት ህይወታችሁ የሰመረ እንደሚሆን አስባችሁታል? አንዳንዴ ጥንዶች ሲጣመሩ ቤተሰብ አይፈልግም አይወድም። ለምሳሌ ሩታ አብርሽን ጠይቃ ስትመጣ ነጋሽዬ አልፈለጉም ነበረ። በግድ ነው አብርሽ እሺ ብሎ ከዛ በኋላ አብረው የቀጠሉት። ሃይሚዬን ደግሞ ገና አንድ ቀን አብረው ሲሰሩ በጣም ነው ቤተሰቦቹ የወደዷት። አሁን መልስ ሊጠሩ ነው። ይሄ ነገር ለሁላችሁ መልስ ነው። በጣም ብዙ ሰዎች አስተያየት እየሰጡ ነበረ። ነውር ነው፣ አሳፈራችኋቸው፣ አዋረዳችኋቸው። ያለ በክብር ነው እንጂ ሰው እንዴት ዝም ብለሽ ሄደሽ እንደ ሰራተኛ ትገቢያለሽ? የብሩክ ሰራተኛ ሆነች ምናምን በጣም ብዙ አይነት አስተያየት እየተሰጠ ስለሆነ ለዚህ መልስ ነው እየሰጧችሁ። እኛ አብረው በመሆናቸው ደስተኛ ነን። እኛ በእነሱ አናፍርም አሉ። እንደውም የቡራ እናት ሃይሚዬ እንደውም ልጅን ሰበሰበችልኝ ሰበሰበችልኝ ስትል አማት ለምራቷ አድናቆትን አትርፋለች። እንደዚህ በአማት መወደድ እንዴት ደስ ይላል መሰላችሁ። ከምንም በላይ የባላችሁ ቤተሰብ ይውደዳችሁ። ገባችሁ? የባል ቤተሰብ ከጠላችሁ ካመጹባችሁ ማለት ነው ትዳራችሁ ሲኦል ነው የሚሆን። በመጡ ቁጥር ነገር እያቀጣጠሉ እየለኮሱ ነው የሚሄዱና የባላችሁ ቤተሰቦች ይውደዷችሁ። እንዲወዷችሁ ደግሞ ጨዋ ሆኑ፣ ስነ ስርዓት ሆኑ። እናንተም የባላችሁን ቤተሰብ አክብሩ፣ ውደዱ። እና ሃይሚዬ የኔ ቅመም በጣም ነው የምትወድሽ። በላው በፊትም እንደምትወዳት እናውቃለንና እንግዲህ መልስ እንጠራቸዋለን ታብላችኋል። መልስ ነገሩ ተገላገላችሁ። ደግሞ ሰርግ ምናምን ስትሉ መከራችሁ ስታዩ ወጭ ላምበጣ ስትቀልቡ ምን በወጣችሁ እናላችሁ። ሃይሚዬ እንግዲህ በአማቷ አድንቆትን አስተርፋለች ማለት ነው። መልስ እንደውም እንጠራቸዋለን እንጂ በእነሱ አናፍርም። ሃይሚዬን በጣም ነው መወዳት። ልጅን ሰበሰበችልኝ። አይ ይሄ በጣም ትልቅ መታደል ነው። አሁን በዚህ ብዙ ሰዎች እንደሚናደዱ አይ ካን አንደርስታንድ ዩ አራ አይባልም እንደዚህ። አንቺ በፈጣሪ ስም እንግሊዘኛ አወራው ብለሽ ማለት ነው። በእንግሊዝ አርገሽ ጣሊያን አርገሽ ጀርመን ከዛ ተመልሰሽ ደግሞ እስራኤል ከዛ ወደ ምን እሺ ነው እንግሊዘኛሽን አስተካክይ። እሺ እንግሊዘኛ ቀርና አማርኛ እናወራ በሀገራችን ቋንቋ እናላችሁ ማለት ነው። 32ቱ ማለት ነው። ዛሬ አልተረፉም ሙታችኋል አይ 32ቱ ሃይሚ ለብሩክ አትመጥ ነው። እኔ በጣም የገረመኝ ማለት ነው ብሩክ ሃይሚን በጣም ነው የሚወዳት፣ በጣም ነው የሚያከብራት። ለብሩክ አትመጥ ነው አትሆነውም ይላሉ። ከዛ ብሩክ ደግሞ እንደዛ ሲሉት በጣም ነው መወዳት፣ ህይወቴ ናት፣ በቃ በእኔ ውስጥ አለ በቃ ስሄድ አብራኝ ትሄዳለች፣ ስመጣ አብራኝ ትመጣለች፣ በህይወቴ ውስጥ አለች ሃይሚዬ አለ። እሺ አለን። ከዛ እነሱም አናምንም ብለው ግግም አሉ። አይናችን አናምንም፣ ቀለበት አሰረላት አናምንም፣ አሁንም ከዛ አብሮ መኖር ጀምሮ አሁንም አናምንም፣ ሰራተኛ ሆናት አሉ። እንትና ቤት ሰራተኛ ነበረች፣ አሁን ደግሞ እሱ ቤት ሰራተኛ ሆናለች፣ ልብስ እያጠበችለት ነው፣ ምግብ እየሰራችለት ነው አሉ። እሺ ብለው ተቀበሉ። አሁን ደግሞ የብሩክ እናት አማች ነው አማትን የሚባል እሷ ደግሞ በጣም ነው መወዳት አለች። ልጅን ሸክፋልኛለች፣ ሰብስባልኛለች። ስለዚህ አብረው በመኖራቸው ቤተሰብ በጣም ደስተኛ ናቸው። አላሳፈሩንም፣ አኩርተውናል እንጂ አሉ። አሁን ምን ይባላል? ከዚህ በኋላ ምን ልትሉ ነው? እሺ ቤተሰብ አልፈቀድም፣ ቤተሰብ አይወድም፣ በቃ አብረው እንዲሆኑ አይፈልግም አላችሁ። ይሄው ፈልገዋል። በቃ ማዘርየው በጣም ወድጃታለሁ፣ ልጅን ሰብሰብ አድርጋ መስመር ይዞ እንዲሄድ ቀርጻልኛለች፣ አስተካክላልኛለች አለች። ይሄ በጣም የሚያናድድ ነገር ነው ጋይስ። ይሄ እኮ ያናድዳል። እንትና
ያናድዳል። እናላችሁ ቤተሰብ በጣም ነው የሚፈልገው አብረው እንዲሆኑና ብሩኬና ሀይሚ አብረው እንዲሆኑ ብሩክንም የሀይሚ ቤተሰቦች በቃ በጣም ጨዋ ስነ ስርዓት ያለው ልጅ እንደሆነና አብሮ መኖር እንደሚፈልጉ ባለፈው ታስታውሳላችሁ። ጋሽዬ ራሱ ሀይሚዬን አደራ ለብሩክ በቃ እንደ ልጅን የማይህ በቃ እሱ ጥሩ ነው፣ በቃ ለእሷ ከሱ በላይ የሚያስብላት የለም፣ በቃ አይጎዳትም፣ ይጠቅማታል ብለው ነው ቤተሰቦቿ ሀይሚን ለእሱ የሰጡት አደራ ብለው የሰጡት ምንም እንዳያደርግ በስነ ስርዓት እንዲይዝ ማለት ነው። እና እሱም አደራውን እስካሁን ድረስ እየተወጣ ነው። ሀይሚ ምንም ነገር እንድትሆን አይፈልግም። ምንም ነገር ቢሆን እሱ ነው ፊት ለፊት መጋፈጥ የሚፈልገው እንጂ ሀይሚ የሆነ ነገር እንድትሆን እንድትጎዳ የሆነ የሚጎዳት ነገር ራሱ ስታደርግ በፊት ጀምሮ በፍራንክ ራሱ ማለት ነው በቃ አንቺን አይጠቅምሽም ብዬ ስለማስብ ነው ይሄን ነገር ማደርገው ሚላት ማለት ነው። ሀይሚ ማትፈልገውን ነገር አንዳንዴ ሲያደርግባት እሷ የሆነ ነገር ፈልጋ እሷ አታድርጊ ሲላት እሷ ለምን ስትለው አንቺን ስለማይጠቅምሽ ነው ይሄን ነገር ምከለክልሽ እያለ ነበረ ሀይሚን የሚመክራት እና ብሩኬ በቃ ለሀይሚ በደንብ እንደሚያስብላት እንደሚፈልጋት ቤተሰብ ራሱ ያውቃል። ቤተሰብ ራሱ በቃ ከብሩክ ጋር እንድትቀጥል ነው የሚፈልጉ ሀይሚ እንጂ ከሌላ ሰው ጋር እንድትሆን ወይ እሱ መጥፎ ባህሪ ያለው ሆኖ አይደለም። በጣም ጥሩ ሰው ስለሆነ የሀይሚ ቤተሰቦችም ከብሩክ ጋር ነው እንድትቀጥል የሚፈልጉት። አብረው እንዲሆኑ እንዲጣሉ አይፈልጉም። በዛኛውም እንግዲህ የብሩክ ቤተሰቦች ደግሞ ብሩክ ከሀይሚ ጋር እንዲሆን ነው የሚፈልጉት። አታ ወንድሞቹ በጣም ነው የሚወዷት ሀይሚዬን ማለት ነው። በቃ ፋሚሊ በሙሉ ነው የሚወዳት ሀይሚን ማለት ነው። እና በቃ እናቱ በጣም ነው የምትወዳት፣ ቤተሰብ በጣም ነው የሚፈልገው አብረው እንዲሆኑ ማለት ነው። አሁን የሚጠብቁት የእነሱን ፈቃድ እንጂ ቤተሰብ በጭራሽ አብረው እንዲሆኑ እንጂ እንዲለያዩ የሚፈልግ ቤተሰብ የለም። ምክንያቱም እንደዛ ቢሆን ኑሮ ሀይሚ ከብሩክ ከሄዳ ቤቱ ስትገባ ቤተሰብ ተቃውሞ ያነሳል። ባይፈልጉ አብረው እንዲሆኑ የማይፈልጉ ቢሆን ሁኔታቸው ባያምራቸው እናትና አባት እኮ አላት ሀይሚ እኮ እናት አባት አላት፣ ወንድሞች አሏት በደንብ የሚቆጣጠሩ ማንም ወንድም ማለት ነው። የፈለገ ራሱ ባለጌ ሊሆን ይችላል፣ የፈለገ ራሱ ጥሩ ነገር ማይሰራ ሊሆን ይችላል። ግን እህቱ መጥፎ ሳይድ ስትይዝ በጭራሽ ዝም ብሎ የሚያይ ወንድ ልጅ የለም። እህቱ መጥፎ ቦታ ስትሄድ እሺ በቃ የሚፈቅድ በጭራሽ የለም። እና ሀይሚዬ ወንድሞቿን ቤተሰቦቿን ብሩክ እንደሚጠቅማት ስለሚያውቁ ነው ብሩክ ጋር አብረው መኖር ሲጀምሩ ብዙ ነገር ሲያደርጉ ዝም የሚሉት እንጂ ቤተሰብ ባይፈልግ ብሩክ ጥሩ ልጅ ባይሆን ሀይሚም ጥሩ ልጅ ባትሆን ቤተሰብ ያስቆማል። አብራ እንድትሆን አይፈቅድም ቤተሰብ። እንደሚጠቅማት የሚያውቁት በዙሪያው ያሉ ብሩክን የሚያውቁት እንጂ እኛ እዚህ ሶሻል ሚዲያ ላይ የምናውቁ ሰዎች አይደለንም። አስተያየት የምንሰጥ ሀይሚ አትመጥነው ብሩክ አይመጥነው የሚል አስተያየት ለመስጠት እዛ ቦታው ላይ ሆናችሁ በአካል ማወቅ በቃ ትክክል የውስጥ ማንነታችሁን ማወቅ አለባችሁ እንጂ ዝም ብሎ ግምታዊ ሀይሚ አትመጥነውም ብሩክ አይመጥናት የሚል አስተያየት መስጠት አስፈላጊ አይደለም ብዬ አስባለሁ። በአጠቃላይ ቤተሰብ በጣም ስለሚፈልግ ነው አብረው ሲሆኑና ይሄ ነገር ለኛ መልስ ነው። በጣም ብዙ ሰው በቃ ሁላችንም ምንድነው ሽምግልና ሳይላክ አብረው የሚኖሩት አንድ ቤት እያደሩ አብረን አናድር የሚሉ ምናምን እያለን ብዙ አይነት አስተያየት ስለሚሰጡ በአጠቃላይ ቤተሰብ አብረው በመሆናቸው ደስተኛ እንደሆነ ነው አሁን እያስረዱን ያሉት ማለት ነው። በቃ ቤተሰብ አብረው መሆናቸውን ወዶታል፣ ፈልጎታል። በቃ አብረው ስለሆኑ ቤተሰብ ደስተኛ ናቸው። ወደፊትም አብረው እንዲቀጥሉ ነው የሚፈልጉት። ቤተሰብ ከፈቀደ ቤተሰብ ደስተኛ ከሆነ እነሱ አብረው ቢሆኑ ምንድነው ችግሩ? ገብቷችኋላ? እና እንደዚህ አይነት አስተያየት ለምንሰጠው ለኛ ለራሳችን መልስ ነው የሰጡን። አሁን ሀብ የሰራው ቪዲዮ ለኛ መልስ ነውና እንግዲህ ቤተሰብ ሀይሚና ብሩክ አብረው ቢሆኑ ምንም ተቃውሞ እንደሌለው ደስተኛ እንደሆኑ ሀይሚን እንደሚፈልጓት ምናምን እያያችሁ ነውና እመኑ። አናምንም በግድ የምትሉ ሰዎች እመኑ። ሰርጉን ማየታችሁ መቼም ማስታወቂያ ነው ማለታችሁ አይቀርም። እና እመኑ የኔ ውዶች፣ ደህና ሁኑልኝ። እወዳችኋለሁ። ባይ ባይ።